ሄሎማ የት ነህ? ከሰላም ጋር ነኝ። ምን ነውማ? ድምፅሽ ልክ አይደለም። ደህና አይደለሽም እንዴ? ትልቅ ችግር ተፈጥሯል። የምን ችግር? ይኸውልህ፣ ለማንኛውም ከሰላም ጋር ከሆንክ ላለመደንገጥ ሞክር። ሚስት ደውላ ነበር። ምን ማለት? እንዴት? በጣም ያስደነግጠውን ነገር መች ነገርኩህና፣ በዚህ ሳምንት መጨረሻ አገሬ እገባለሁ ብለሃለች። ኧረ እባክሽ የተፈጠረ ነገር አለ እንዴ? የለም ማለት። ለማንኛውም አሁኑኑ ቤት መጥተህ ማውራት አለብን። እየሰማኸኝ ነው? አሁኑ። እሺ። ችግር አለ እንዴ? የሆነ ዘመድ የሆነ የምናውቀው ዘመድ አለና እሱ አርፎ ነው። አሁን ግን እኔ ወደ ቤት መሄድ አለብኝ። እሺ ከተልካ አይ ሁኚ፣ እደውልልሻለሁ። እሺ እንቆይ። ቻው። እሺ አሁን ምንድን ነው የምናደርገው? የምትልከውን ብር እንዳለ አጥፍተነዋል። ምንድን ነው የምንላት? እና ደግሞ አንቺን የሚያስጨንቅሽ የገንዘቡ ጉዳይ ነው እንዴ? እኔና ሰላም እኩል እንጋባው የወራት እኔ ብቻ ነው የቀረን። ለሱ እንኳን መላ አይጠፋለትም ነበር። ምን አስበሽ ነው? ሴት ተከትለ ከዚህ ቤት እንደጠፋህ እያባበልኩ ነግራታለሁ። ኦኬ፣ አንቺ ከሷ ወገን እንደሆንሽ አስመስለሽ ነው ማለት ነው። እና እኔንም አብራት ትጥላይ። ግን ምን ታመጣለች? እሱም ያላትን ገንዘብ ሁሉ አራክፈንባታል። ምን ይዛ ትመጣለች ብለህ? እንደውም እኮ እንደዛ ማለት እኮ አይጠብቅብሽም። ስትመጣ አላቅሽም ብዬ ሽምጥጥ ማድረግ እኮ እችላለሁ። ከዛስ ሰላም ስለዚህ ነገር ትስማና ደግሞ የእሷም ነገር ይበላሽ። ለካ ሰላምም አለች። ያንቺ ሀሳብ ግን ሳይሻል አይቀርም። እስከ ዛሬ ገንዘቡን የምትልከው ባንተ አልነበር? ስለዚህ እኔንም አላመነኝም። ገንዘቡን ይዞ ሴት ተከትሎ ኮበለለ እላታለሁ። አይ ማይ ስማርት እኮ ነሽ። የኔ ባቶኝ ይቆጨኝ ነበር። ቆንጆ ድራማ ስላዘጋጀው የእሷን ነገር በእኔ ጣሉ። ይልቅ ፍቅርተ እዚህ ቤት ስለምትመጣ ሰላም ዝር እንዳትል አስጠንቅቅልኝ። ለእሷ አታስቢማ። ለምንድን ነው የማላስበው? አሁን እኮ ቤተሰብ ሆነናል። አንቺ ብቻ የፍቅርተን ነገር ጨርሽልኝ እንጂ የሰላምን ነገር ለእኔ ተይልኝ አልኩሽ እኮማ። እና እጅ ከምን እማዬ፣ ልጅቷ ከጠበቅነው በላይ ብዙ ገንዘብ አላት። አረብ ሀገር ብዙ ዓመት ሰርታ ነው የመጣችው። እዛ አጠራቅማ የመጣችውን ብር እኮ አሁን እዚህ ምን እንደምትሰራበት ሁላ ግራው ነው የገባትማ። እና ታዲያ አንተ ምን ያንከረፍፋል? መንጃ ፍቃድ ስላለኝ መኪና ነገር ግዢልኝና ራይድ ልስራ አትላትም? መጀመሪያ የእሷን ሀሳብ ካሳካም በኋላ ወደ እኔ ደግሞ እንገባለን። ይኸውልህ በኋላ ስትንከረፈፍ ይሄን የመሰለ ሲስ ያስመልጥና ያው ነገር ላይ ያለው እሷ ሁሌ የምታወራው ስለ ሰርጓ ብቻ ነው። ልታገባኝ እንደውም በጣም ቆምጣለችማ። ጀም ስትመጣ ማዘኑ የማይቀር ነው። አንቺ ራስሽ አይደለሽ እንዴ በተገኘው እድል ሁሉ ተጠቅሜ ራሴ እንድለውጥ ስትመክርኝ የነበረው? እና መቻወቅ ይሄው ዛሬም እንደተወለድክ ነው ያለኸው። ሚስት በለዋወጣ አይደለም። እሺ ዋናው ማወቁ ነው። አንቺ ጫወታሽ አይጠገብም። አፌ ቁርጥ ይበልልሽ። እርሶም ባዘር በጣም ነው ደስ የሚሉት። ለዚህ ድም እየነገርኩት ነበር። በሆዴ ስንት ነገር እንዳለ ፈጣሪ ብቻ ነው የሚያውቀው። ምን ነው ማዘር ችግር አለ እንዴ? አይ እሱማ የሰው ልጅ ሆነን ችግር ይጠፋል ብለሽ ነው? ይሁን ብቻ። አረ ማዘር እንዲማ አይከፉ። በምንችለው መጠን እንረዳዳለን። አፌ ቁርጥ ይበልልሽ። ይህኔ እናት እንዲሁ ይችን ጨረቃ የመሰለች ልጅ ከየት ነው ያመጣሃት? አይሻማ ድሮም እኮ እኔ ምራት ስመርጥ አውቅበታለሁ። እና ድሮ ምን አመጣው? ከዚህ በፊት ምራት አምጥተህልኝ የምታውቅ አይመስልም? ዜድዬ አይነፋር እንደነበረ ብዙም ሴት እንደማይቀርብ ነግሮኛል። እኔ ግን ምናልባት ትልቋን አሳ ለማጥመድ እየተጠቀመው ዘዴ ይመስለኛል። ትልቁ አሳ እኔ መሆኔ ነው። ዋናው እኮ ግን አጥማጁ ነው። አፌ ቁርጥ ይበልልሽ። እማዬ ዛሬ ምንድነው ቁርጥ ቁርጥ ማለት አበዛሽ? አምሮሻል እንዴ? ቢያምረኝ የምትገዛልኝ አትመስልም? ምን ችግር አለው ደግሞ ለመቁረጥ? እንደሚወዱ ቢነግሩኝ ኖሮማ ይዤሎት መጣ ነበር። ነፍሱን ይማረውና የዘሪሁን አባት ስጋ በእጁ ካልያዘ ቤት አይገባም ነበር። ምን ዋጋ አለው? ገንዘቡን በሚበላና በሚጠጣ ጨርሶ ይኸው እኛንም ባለዕዳ አደረገን። አልገባኝም። የምን ዕዳ ነው ማዘር? ተይው ልጅ፣ ይሄ የኛ ዕዳ ነው። ይቅርታ ማዘርዬ፣ መጸዳጃ ቤት ደርሼ ልምጣ? አዎ ታውቂዋለሽ አይደል? አሁንማ ቤተኛ ሆንኩኝ። ስመጣ የጀመርኳትን ወሬ እንጨርሳለን። እሺ ይሄኔና አዎ፣ ቀስ በሱ ጋር አንተ እንዴት ያለች ቆንጅዬ ልጅ ነች። በቃ እኔ ግን የምልሽማ እኔ ምንም አልገባኝም። አባዬ ያኔ ሲሞት ዕዳ ውስጥ ከተሆነ እና ታዲያ
ካርታውን አስይዞ ይሄን እነዚህን ሰርቪሶች ይሄን አጥር በሩን ማን የሰራው ይመስልሃል? ፍቅርተ ናታ። ኧረ እባክህ ፍቅርተ ናታ። ለምን ሄደ ጮክ ብለህ አትነግራትም? እማዬ ግን ጉደኛዎች ሰው ነሽ። አባቴ ዋናው በመያዝ ነው፣ ወሬ ብቻ አይደለም። እሺ ያው አባዬ ከሰው በታች መሆንን አይፈልግም። ሁሌም ቢሆን ከሰው በላይ ነው መሆን የሚፈልገው። ግን እኮ የውጭው በር መሰራት ነው እንጂ የሰርቪሶቹ መሰራት ለእናንተ ይጠቅማል። ምክንያቱም እያከራያችሁ ትጠቀማላችሁ። የሁለት ሰርቪስ ቤት ኪራይ ምን ይጠቅማል ብለሽ ከቀለብ አታልፍ። ለነገሩ አባዬ ቤቱን አስይዘው ከባንክ ብር ስለተበደረ እሱን ካልከፈልን ደግሞ እሷንም ቢሆን ማጣታችን አይቀርም። አባት ግን ሲሞቱ ምንም ገንዘብ አልተወላችሁ? ጭራሽ ባለዕዳ አድርጎን የሞቱ ስልሽ። ለነገሩ እንደ ሌሎች አባት በቁማርና በሌላ ነገር ስላላጠፋም እናመሰግናለን። ግን ያው ዕዳ ነው። ቆይ ግን እናንተን ሳያማክሩ ነው ይሄ ሁሉ ነገር ያደረጉት? ያኔማ እማዬን ሲያማክራት አይሆንም ብለው ነበር። ግን ውጭ ሀገር የሚኖሩ የአጎቴ ልጆች ናቸው ብሩን የሰጡን ብሎ አስጀመረ። ለነገሩ እባክሽ ተይው፣ ምን ይጠቅማል አሁን ከዚህ በኋላ እሱ። ቆይ አልገባኝም። ዕዳው ካልተከፈለ ቤቱ ይወረሳል ነው የምትለኝ? ከሰው እኩል ካልሆንኩ ብሎ እኮ ነው ለአጥሩና ለግቢው ብር 500 ሺህ ብር የተበደረ። በእርግጥ ይህ የቤቱንም ክራይ ከምኑም ብላ እያጠራቀመች እማዬ ጋር የተወሰነ ብር አይጠፋም። ማዘር ግን በጣም ነው የሚገርሙት። ይሄ ሁሉ ችግር እያለባቸው በጣም ደስተኛ ናቸው። እሷ እንደዚህ ናት። ነገሮችን ሁሉ በሳቅ ማለፍ እንጂ እንደ ሰው ማለቃቀስ እናጠቅበት። እስኪ ተይው፣ የኔ ነገር ለሰው የሚነገር አይደለም። ልጅ አንቺን ብቻ አይደለም እኔንም በቁሜ ነው የገደለኝ። ለዛ ነው ማለት ነው ስደውልለት እንኳን ስልኩን የማያነሳው? የኔንም አያነሳም። ይኸው አንድ ልጄ ነው ብዬ ቤቴን በስሙ ባደርግለት አስይዞ ከማንም ጋር ጨፈረበት። ልጄ በቁሜ ነው የገደለኝ። እባክዎትን ማለት አያልቅሱ፣ በቃ እባክዎትን በቃ ያልቅሱ ማዘር። ቤቱን ያሰማመረው በባንክ በተበደረው ገንዘብ ነው ማለት ነው? ምን አውቂ፣ ወይ ያንቺ ብር ይሆናል። ከባንክ ተበደርኩ ያለው እሱ ነው እንጂ እኔ በምን አውቃለሁ? እስኪ ተይኝ የኔ ልጅ። ሰው በወለደው ያርፋል። እኔ ግን በወለድኩ ተቃጥዬ ልሞት ነው። አይዞት ማዘር፣ ዋናው እርስዎ ደህና መሆኑት ነው። ምን ደህና ነኝ? ደህና ነኝ እንዴ? ይልቅ ይሄን ቤት ሸጬ ያንቺ ብር በከፈልኩ። ከዛ በኋላ እኔ ጎዳናን በወደቅኩኝ። እባክዎትን ማዘር እንደዚያ ይበሉ። ከምንም በላይ የእርስዎ ጤንነት ይበልጣል። አሁን ትንሽ አረፍ ልበልና ጥሩ ሐኪም ቤት ይዤ እሄዳለሁ። ማለት ስለጠፋው ብር ምንም አትይም? ከገንዘቡ ይልቅስ የባሌ እንደዚህ መሆን ነው ያሳሰበኝ። ገንዘቡ እንደሆን በአጭር ጊዜ ሰርቼ ያገኘዋለሁ፣ አያስቡ። ኧረ እንደው ልጄ ግራ እያጋባሽኝ። ትዝ ይሎታል ማዘር፣ ያኔ ዘሪሁን በየጊዜው ገንዘብ ላኪ ሲለኝ አሰሪ ክፉ ስለሆነች ገንዘቤን እየከለከለችኝ ነው ያልኩት? አዎ፣ ለተወሰነ ጊዜ መላክ እንዳቆምሽ አውቃለሁ። ውሸቴን ነበረ። ምን? እንዲሁም አሰሪ ልክ እንደርሰው እንደ እናት ነበረች። ግን ዘሪሁን ሁልጊዜም ገንዘቤን እያጠፋ እንደሆነ ሲገባኝ ይሄንን መላ መፍጠር ግድ ሆነብኝ። ለካ ይህን ብቻ አይደለም እርሱንም እየበደለ ነበር። ድሮም አንቺ እንጂ እሱ ልጅ አይመስለኝም ነበር። ይሄ ከይሲ። ከምንም በላይ ግን እንደዚህ መከዳቴ በጣም አሞኛል። የሆነ ነገር እንደተፈጠረ ጠረጥር ነበር፣ ግን በላይ ላይ ሴት ይደርብብኛል ብዬ ለአንድም ቀን አስቤ አላውቅም ነበር። ልጅ አታልቅሽ የኔ እናት፣ እኔ እናትሽ አለሁልሽ። አመሰግናለሁ እናቴ። ለማንኛውም በቅርቡ ወደ ዱባይ እመለሳለሁ። ከዚያ አሰሪዎቼ ወደ አሜሪካ ሊሄዱ ስለሆነ። አሜሪካ ነው ያልሽ? አዎ እናቴ፣ እንኳን ደስ ያለሽ በሉኝ። እኔንም እዛው ይዘውኝ ሊሄዱ ሁሉንም ነገር ጨርሰውልኛል።
አይዞህ። ምን ውሃ ላምጣሉት እንዴ? ደስታው እኮ እኔንም ሊገለኝ ነበር። እኔም ደስ ብሎኛል እናቴ። እኔማ አሜሪካ እንደገባሁ ቶሎ ብዬ ዜድን አግብቼ እዛ ወስጄው ጥሩ ህይወት መኖር ነበረ ሀሳቤ። ግን ምን ዋጋ አለው? ይህ ሁሉ ደስታና ጥሩ ነገር ከፊቴ እያለ ምንም ደስተኛ መሆን አልቻልኩም። ለዚህ እኮ ነው ደስተኛ መሆን ያልቻልኩት እናቴ። ሌላ ምን እልሻለሁ ብለሽ ነው? ኮንቅናሽ የኔ እናት። እግዚአብሔር ይመስገን። ተበልተናል፣ ትልቅ ቁማር ተበልተናል ልጄ። ምንድነው የተበላ ነውማ? ምን ሆነሻል ዛሬ? ሚስት መታለች። ምን? ታዲያ ትምጣ። በእቅዳችን መሰረት ቤት ተከራይቻለሁ። አንቺ ብቻ ያቺን የተለመደችዋን እቅድሽን ተጠቅመሽ እዛ ቤት ብቻ እንዳትቆይ አድርግልኝ። ሚስት ሀብታም ሆና ነው የመጣችው። ምን? በደንብ እንድደነግ ሌላ ልጨምርልህ። አሰሪዋ ወደ አሜሪካ ሊወስዳት ነው። እማዬ፣ ወይ አንቺ ወይ እሷ እየዋሻችሁ ነው አይደል? ያመጣችውን የዶላር ማዕት አይቼዋለሁ። እስከ ዛሬም ስትዋሸን ነበር። አስሬ ደግሞ እስከለከለችን ብላ ያለችን ይባስ ብላ አሜሪካ። አሁን ምን እናድርግ? ከምርሽን ነው እንዴማ? የቤቱን ዕዳ ልትከፍልልኝ ነው። እንደምንም ብለሽ አገኘውና የእንትን ኬቱን ብለሽ ፈልጊውና ዕዳውን ካርታውን ተቀበዩ ብላኛለች። ማዘር ስልኩን አነሳሉት እንዴ? እስኪ ላናግረው። ይኸውልህ ልጄ አጠገቤ ነው ያለችው። አንዴ አናግራት፣ ቀስ ብለህ አናግራት። አይሆንምማ። ቆይ እሺ፣ ምን ብዬ ነው የማወራት? እሺ ሄሎ ሄሎ፣ አንተ እርጉም፣ የኔ ሲሆን ችግር የለው። እንዴት በእናትህ ላይ እንደዚህ አይነት ነገር ትሰራለህ? እባካችሁ ይቅርታ አድርጉልኝ። የሁለታችሁንም አይን የማይባት ድፍረት የለ። እማዬ ስራሽን ይስጥሽ። ደግሞ ምን አይነት ጉድ እየጠነሰሽ ይሆን? ስልኩን እኮ ጆሮዬ ላይ ዘጋው። ያቺ ጮኛ ተብዬው ጉድ ሳትሰራው አትቀርም ማለት የራሱ ጉዳይ። ለምን እዛ ገደል አይገባ? ከዚህ በኋላ አንቺ ነሽ የኔ ልጅ። የራሱ ጉዳይ ገደል ይግባ። ነይ እኛን ንግባ። ነይ ቆይ ምን ሆነሃል? ለምንድን ነው የተፈጠረውን ነገር በትክክል ማትነግረኝ? መለየት አለብን። እሱንማ ደጋግመህ እኮ ነገርከኝ። ቆይ እኔ ምን አጥፍቼ ነው? ምንም ጥፋቱ ያለው እኔ ጋር ነው። እስከ መጨረሻው በትዕግስት መጠበቅ ነበረብን። ምንድን ነው የምጠብቀው? ሚስቴን እየቀለድክ ነው እንዴ? አረብ ሀገር ሚስት ነበረች። ብዙ ጊዜ ድምጿ ሲጠፋብኝ እኔን ጥላ ሌላ ሰው የጀመረች መሰለኝ። እናማ መታለች። እስቲ ቀልዱን አቁም ዘሪሁን። እየቀለድኩ አይደል? በቃ አዎ በቃ። እኔ በሞት ነው የሚሻለኝ አሁንስ። ቆይ ለምን ግን? ቆይ እሺ አይሉኝም እና ሐኪም ቤት ይዤው አልሄድም እንዴ? እኔ እኮ እርሶን ብዬ ነው እዚህ የቆየሁት። ልጄን ገለዋለች። እውነት ግን እማዬ ጉደኛ እኮ ነሽ። ሁሉንም እኮ ነው በአንድ ቦታው ነው ያሰሽልኝ። የሚስትህን ልብ ካንተ በላይ እንደማውቅ ነግሬህ ነበር። ግን እኮ ለፌኳ አራጣ አበዳሪ ካርታውን ሰጥቼ ገንዘቡን እኮ ይጠበቃል። አታስብ፣ እሱም ቢሆን አስተካክየዋለሁ። ማለት ዛሬ ጠዋት ሄደን ገንዘቡን መልሰን ካርታውን እናስመልሰዋለን ብላኛለች። ለምን ገንዘቡን አልሰጠችሽም? ተጠራጥራ ይሆን እንዴ? ሰው አይደለች መቼም። መጠራጠሯ መቼ ይቀራል ብለህ ነው? እንደው ለመሆኑ ግን ሰላም የት ነው ያለችው? ምን ለጻለሞት እንዳይደነግጣችሁ? ምን ልትሰሪ መጣሽ? የልጄን ህይወት አበላሽተሽ እዚህ ቤት ምን ልታረጊ መጣሽ? ይሄኛው ደግሞ ሌላኛው ድራማ መሆኑ ነው። ቆይ እናንተ ሰዎች ምን ሆናችኋል? ገንዘብ በልተሽ ከጨረሽ በኋላ ምን አባሽ ልትሰሪ መጣሽ? እንዴ ምንድነው እሱ? አልገባኝም። ማናት እሷ? ይቺ ናታ የልጄን ህይወት ስታበላሽ የከረመችው። ይኸውልህ ይቺን ልጅ አንድ ነገር ሳላደርጋት ከዚህ ቤት አስወጣልኝ። ሱቁን አብረን ሳንከፍትማ ከዚህ ቤት መውጣት የለም። የኔ ምርጥ ተዋናዮች ምን እየተካሄደ ነው? ንገሩኝ እስኪ። ማን ነው እናንተን ብቻ ድራማ ሰሪ ያደረጋችሁ? መቼም እንደናንተ ባይዋጣልንም እኛም ትንሽ
ትወና ቢጤ ሞክረናል አይደል ጓደኛዬ? ጓደኛዬ ሁሉም ነገር ፕላን ነበር። እናንተ እኔን ለመጣል ስታቅዱ፣ እኔ ደግሞ በተራዬ ራሴን ለማንሳት እያቀድኩ ነበር። አረብ ሀገር እያለው ማውቃት ጓደኛዬ ናት። ገንዘቡን ከእናቱ ጋር እንደሚያጠፋ ስታቅ ሆን ብላ የሚዝናናበት ቦታ ላከችኝ እና ተዋወቅኩት። በነገራችን ላይ የነገርኩህ ነገር ሁሉ እውነት ነበረ። የራሴን ሱቅ መክፈት እንደምፈልግ፣ ታማኝ ባል ማግባት እንደምፈልግ፣ ግን እንዳንተ አይነቱን አልነበረም። ሲጀመር እንዳንተ አይነት አጭበርባሪ ወንድ ባለበት ማን ትዳር ያስባል? እውነቴን ነው። በዚህ ልክ እናት ለልጇ ክፋት ስታስተምር ያየሁት አንቺን ነው። ሁሉም ነገር ውሸት ነበር። አሜሪካ መሄዴ፣ ያሳየውሽ ገንዘብ እንኳን የጓደኛዬ የሰላም ነበር። ከውጭ ስመጣ ምንም ነገር ገንዘብ እጄ ላይ አልነበረም። እድሜ ላመንኩት ባሌ፣ አሁን ግን እድሜ በቀላሉ ላመነችኝ አማቴ በተዘዋዋሪ ገንዘብ በእጅ ገብቷል። ዋናውን ካርታ ለባንክ አስይዘሽ በተዘዋዋሪ ገንዘብ ተበድረሽ እንደሰጠሽኝ ያውቃለሁ። ምን ያወራችሁትን በሙሉ ሰምቻችኋለሁ። ለአራጣ በዳሪው ፌኩን ካርታ ሰጣችሁ መልሳችሁ ነው ገንዘቡን የተቀበላችሁት። አዝናለሁ፣ ተቀድማችኋል። ሰላምዬ ሻንጤን ታግዢ፣ መሄድ አለብን ከዚህ ቤት። አይሆንም፣ 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 አይሆንም። እማዬ፣ እማ፣ ኧረ በፈጠረሽ እማዬ፣ ኧረ